ባደረግን መሰረት እንግዲህ ወደ አዲስ አበባ ተመልሰን አሁን አዲስ አበባ ተመልሰን ነው ያለነው ማለት ነው። ለምን ወዳጆቻችን እኛን በምርመራም ከሚደግፉት ሰዎች አንድ መረጃ ደርሶናል። የሰውየው የቅርብ ቤተሰብ እዚህ እንደምትገኝ ተነግሮናል ማለት ነው። ለኛም ደግሞ ተዘጋጅተን እየጠበቅናት ነው ማለት ነው። ለሰው ተረጋጊ እንዴ ምንድነው እንደዚህ የምታረገኝ? ሰምኛለሽ? ማንነህ ምንድነህ? ምን አገባህ? ባወጣ ባለወጣ ያ አልጉም አባትሽ የት ነው? እኔ እሞታለሁ ስለ አባቴ እንዴ? አባትሽ የት ነው? ማነው አባቴን ያለቀውም? አባቴን ተወኝ በእናትህ። አታውቂውም? ለጋ በኋላ የዚህን ነገር የዚህን ችግር ዋና ፈጣሪ ልጅ ይዘናታል ማለት ነው። ሰላም ጤና ይስጥልኝ። እንደምን አላችሁ ክቡራን ተመልካቾቻችን? እኔ ወንድማችሁ ሽመልስ ደህና ነኝ። እናንተም ደግሞ በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ ላለፉት ሳምንታት ክፍለ ሀገር ውስጥ እየዳከርን ክፍለ ሀገር ውስጥ እየተንቀሳቀስን ማህበረሰቡ ያለበትን ጭንቀት ማህበረሰቡ ያለበትን መከራ ለማጋለጥ ለነሱም እፎይታን ለመስጠት ብዙ ነገሮችን እየሞከርን እያሰስን ወደ እናንተም ደግሞ እያደረስን ነበር። እኛም ጥሩ ነገሮችን ለመስራት ስንሄድ እንግዲህ ክፉዎች ይፈርሳሉ፣ ክፉዎች ስራቸው ይፈርሳል፣ ክፉዎች በአሴት የገነቡት ቢዝነሳቸው ይደክማል፣ ይናዳል ማለት ነው። በዚህም ደግሞ እንግዲህ እኛ ላይ ብዙ ነገሮች እየተሰነዘሩ ነበር። ብዙ ጥቃቶች ሊያደርሱብን ብዙ ሙከራዎችን እያደረጉ ነበር። እኛም ደግሞ በአቅማችን በችሎታችን እኛ በምንችለው ጉልበት ኖሮን ሳይሆን ፈጣሪ ጠብቆን ሁሉንም አልፈነዋል። እንግዲህ ብዙ ነገሮችን እያሰስን ነበር። ባለፈው አይታችኋል ማለት ነው። እንግዲህ ያ ክፍለ ሀገር ሙሉ በሙሉ በሚባል ደረጃ በማይሆን አውሬዎች ሊታሰብ በሚከብድ መንገድ በአውሬዎች ወረራ ደርሶባቸው ነው ህይወታቸው እየተቀጠፈ ያለው። ልጆች ከመንገድ እየቀሩ ያሉት፣ ታላላቆች አባቶች እናቶች በስጋት ውስጥ እየኖሩ ነው። እኛም እንደ ቡድናችን እንደ ህብረታችን ይሄንን ጥሩ አስቦ እንደተነሳ በጣም ብዙ ነገሮችን እየመረመርን ብዙ ነገሮች እያሰስን ለሰውም ደግሞ የተሻለ ህይወትን ለመስጠት ብዙ ነገሮችን አድርገን ክትትሎችን ባደረግን መሰረት እንግዲህ ወደ አዲስ አበባ ተመልሰን አሁን አዲስ አበባ ተመልሰን ነው ያለነው ማለት ነው። ለምን ከዚህ ሁሉ ነገር ያለው ጀርባ ያለውን ሰውዬ እየተከታተልን በነበርንበት ጊዜ እዚህ ካሉ አዲስ አበባ ካሉት ወዳጆቻችን እኛን በምርመራም ከሚደግፉት ሰዎች አንድ መረጃ ደርሶናል። የሰውየው የቅርብ ቤተሰብ እዚህ እንደምትገኝ ተነግሮናል ማለት ነው። ለዛም ብዙ ጥናቶችን እያደረግን ነበር። ስለ ሰውየው ለጊዜው ብዙ መረጃዎችን ልናገኝ አልቻልንም። ብዙ ምርመራዎችን እያደረግን ነው። ብዙ ነገር ይነገራል። ሌላው አዲስ አበባ ገብቷል እሱ፣ ሌላው ደግሞ እንደዚህ ክፍለ ሀገር ነው የሚኖር። ብዙ ማለት ለማመን የሚከብድ የሆነ ግራ የተጋባ ወሬዎችን ነው የሚያወሩት። ለምን እንግዲህ እንደሚታወቀው ማንም ሰው በውሸት የሆነን ነገር ሲያቆም ሰው ወዶም ባይሆን በግዱ የሆነ ለብዙ ሰዎች የስራ እድል ይፈጠራል። ብዙ ሰዎች በዛ መንገድ ውስጥ ይገባሉ። ብዙ ቤተሰቦች ደግሞ በዛ ይተዳደራሉ፣ በውሸቱ መንገድ ማለት ነው። እንግዲህ ያ ነገር በረከትም ባይኖረው ሰው በዛ ነገር ውስጥ ይገባልና እኛም እንደዚህ በምናረገው ነገር ውስጥ ብዙ ሰው ደስተኛ አይደለም። ሰው ውሸት እንደሆነም እያወቀ ህይወቱ እየተበላሸ እንደሆነም እያወቀ እኛ ላይ በጣም ጥላቻዎችን የሚያሳዩ ሰዎች ነበሩ። ደስም እንደሚለውላ የሚከፋውም ሰው አለ። ጥሩ ነገር ሲሰራ ስራው የሚበላሽበት ክፋቱ የሚቆምበት ያረገ የነበረው ወንጀሎች የሚቆሙበት ሰዎች ስላሉ በጣም ብዙ ነገር አሳልፈን ነው እዚህ የደረስነው። አሁን ደግሞ ተመልሰናል። እንደተመለስን ሁላ ምንም እረፍት ሳናረግ ይህንን ነገር ማስቆም ስላለብን በጣም የሚያሳዝኑ እናቶች ስለነበሩ እኛን እንደ ልጆቻቸው እየተንከባከቡ ይህንን ነገር እረፍት እንድንሰጣቸው እየለመኑን የነበሩ በጣም ደጋግ ምስኪን የሆኑ እናቶች ስለነበሩ ለነዛም እናቶች እረፍት መስጠት አለብን። ትልቁም ስራችን ደግሞ ሰው ለኛ ክብርን ስለሰጠ ፍቅርን ስለሰጠ ሳይሆን ትልቁም አላማችን እኛ የሆነ ጥቅምን ፈልገን የሆነ ነገርን ፈልገን ሳይሆን ትልቁ አላማችን ሰው ማገዝ ስለሆነ እኛ ይህንን ስራችን የምንቀጥል ይሆናል ማለት ነው። እንግዲህ እንደዚህ አይነት ነገሮች አሁን ላይ በጣም ተበረክተዋል። እኔም ምን እንደሆነ አላቅም። ጊዜው ይመስለኛል በጣም
ለማመን በሚከብድ ደረጃ ብዙ ነገሮች ወደኛ ይመጣሉ። እንግዲህ እኛ በምንችለው በየጊዜያችን ነው ለሰዎች የምንደርሰው እንጂ በጣም ብዙ ስልኮች ወደኛ ይደወላሉ፣ ብዙ ጥያቄዎች ወደኛ ይመጣል። ኧረ ድረስልኝ፣ እንደዚህ ብዙ ነገሮች ይመጣል። እንግዲህ ሰዎቻችንንም እየላከን እየተከፋፈለን ለመርዳት እንሞክራለን። ወደ እናንተም ከምናደርሰው በላይ ብዙ ነገሮችን ስለምናደርግ ማለት ነው። እንግዲህ ዛሬ ደግሞ እቺን የሰውየውን ልጅ የተባለችዋን ሰዎቻችን እየተከታተሉ ነበር። እኛም ደግሞ ዛሬ እሷን ለመያዝ ወስነናል ማለት ነው። ዛሬ እሷን ይዘናት ይህንን ነገር ለአንዴና ለመጨረሻ ጊዜ እናስቆማለን ማለት ነው። ስለዚህ ብዙ ሰዎች ህይወታቸው እንዲጠበቅ እንፈልጋለን። ብዙ ሰዎች እንዲነቁ እንፈልጋለን። ስለዚህ ይህንን ቪዲዮ አይታችሁ ለህይወታችሁ ትምህርት የሆናችሁ ሰዎች ሌላውም እንደናንተ ይጠቀም ዘንድ ሼር እያደረጋችሁ ለብዙ ሰው አድርሱ እንላለን። ላይክ አድርጉ። ኮመንታችሁ ደግሞ ለኛ ብርታት፣ ቤተሰባዊነታችሁን የምናይበት ትምህርት የምናገኝበት ስለሆነ ኮመንታችሁን ስጡ፣ ላይክ አድርጉ እንላለን። አብራችሁን ቆዩ። እስከዛ እንግዲህ ክቡራን ተመልካቾቻችን እቺን የሰውየውን ልጅ እየተከታተልናት ነው የምንገኘው ማለት ነው። ሰዎቻችን በዚህ መንገድ እንደምትመጣና እየተከታተሏት ስለነበረ እኛም ደግሞ ተዘጋጅተን እየጠበቅናት ነው ማለት ነው። ለሰውም እረፍት ለመስጠት ለአንዴና ለመጨረሻ ጊዜ ቆርጠን ተነስተናል ማለት ነው። እሷንም አግኝተን ከአባቷ ጋር ያለውን ሁሉንም ነገር እየመጣች ነው መሰለኝ። ፎቶ እሷ ነው። ያሉት ተረጋጊ። እንዴ ወዴት ነው የምትወጪው? ማናችሁ እናንተ? ሲጀምር ለምን ተባረሩ? ተረጋጊና እንዴ አንድ ልናወራሽ የምንፈልገው ነገር አለ እኮ። እና ምንድን ነው እንደዚህ ነው? እንደ በኃይል ነው እንደምታወሪው? ምንድን ነው እናንተ? ተረጋጊ እኮ። ለምን ልቀቀኝ ታዲያ? እንደዚህ ጄን አንቀ ልናወራሽ የምንፈልገው ነገር አለ። እሺ ጄ ልቀቀኝ። ስለዚህ ነኝ። እንዴ ልቀቀኝ። ምንድን ነው እንደዚህ የምታረገኝ? ሰምኛለሽ? ነኝ ሰማኛለሽ? አባትሽ ያ እርጉም አባትሽ የት ነው? እኔ እምወጣለሁ ስለ አባቴ። እንዴ እሱን ትናገር። ሰማኛለሽ? ስለ አባቴ ልቀቀኝ። እንዴ ልቀቀኝና ራሴን እሄዳለሁ። እንዴ እሺ ልቀቀኝና ልሂድ። አትነቅ። እጄን እያሳመምከኝ ነው። ሰምኛለሽ? አፍሽን ዝጊ። ትሰማኛለህ? እኔ አንገቴን እያሳመምከኝ ነው። ልቀቀኝ። አባትሽ የት ነው ያለው? ማነው አባቴን? ያለቀውም አባቴን ተወኝ። ኧረ አታውቂውም? ደብቀሽው ከሆነ ሰምኛለሽ አይደለ? ትሰማኛለህ? እኔ አባቴን አላውቀውም። ልቀቀኝ። እያነከኝ ነው በጣም አንገቴን። ለምንድን ነው የምትጎትተኝ? ልቀቀኝ። አንተ ደግሞ ካሜራ ማጥፋልኝ። ምንድን ነው የምትሰሩት? እንዴ ምን እየሰራችሁ? እኔ እጮሃለሁ። ነይ እያልኩሽ ጩኬ ነው የማስይዛችሁ። ጩኬ አስይዛችኋል። ልቀቁኝ። ልቀቀኝ። እንዴ ምንድን ነው? ምን ፈልጋችሁ ነው ከኔ? ቆይ ምንድን ነው የምትፈልገው? ንገረኝ። ምንድን ነው የፈለግከው? እንዴ ልቀቀኝ እንጂ። ሰምኛለሽ አይደለ? እሺ ልቀቀኝ። እንዴ በጣም አንተኸኝ። አባትሽ የት እንዳለ እስካልነገርሽኝ ድረስ አልለቅሽ። ይኸውልህ እኔ አባቴን አላውቀውም። እባክህ ልቀቀኝ። እሱን ትናገሪያለሽ። ምንድን ነው እንደዚህ አይነት ቦታ ውስጥ ይዛችሁ የምትመጡት? ቆይ የት ነው እየወሰዳችሁኝ ያላችሁት? ልቀቁኝ። አንተ ደግሞ ካሜራውን አጥፋው። እንዴ ነይ። ኧረ እባክህ አንገላታኸኝ። ልቀቁኝ እባክህ። እኔ እጮሃለሁ። እንዴ ሰላም እንደምን አላችሁ ክቡራን ተመልካቾቻችን። እንግዲህ በነገርኳችሁ መሰረት ከብዙ ክትትልና ፍለጋ በኋላ የዚህን ችግር ዋና ፈጣሪ ልጅ ይዘናታል ማለት ነው። አብራችሁን ቆዩ። ሰውየውን ለማግኘት ይህንን ነገር ለአንዴና ለመጨረሻ ጊዜ ለማስቆም ትልቁ እጃችን የገባች ሎተሪያችን ናት እሷ። ይህንን ነገር እናስቆማለን። ህዝባችንን ወደ እረፍት እንመለሳለን። እንግዲህ ከያዝናት በኋላ በደንብም ለማውራት እንዲመች ለኛም ፕራይቬሲም እንዲሆን ነው ወደ የሚመስለው። ቆይ እኔ የምለው እኔ ግን አልገባኝም። አሁን እያወራ ያለው ስለማን ነው? ስለኔ ነው? አዎ ስለ አንቺው። ይኸውልኝ ነው እንዴ ሲጀመር ተሳስታችኋል። በቃ ሰው ተሳስታችሁ። እንዴት እንዴ አንገላታችሁኝ እኮ አውቃለሁ። እኔ ለራሴ ብዙ ችግር ያለብኝ ሰው ነኝ። በቃ እኔ ልቀቁኝ ልሂድበት። ችግር ሳታጣሩ ነው ዝም ብላችሁ ሰው ይዛችሁ እና ስለምንም እንደምታወራ እኔ ምንም አልገባኝም። ምንድነው አሁን እያወራ ያለው ነገር? ትሰሚኛለሽ አይደለ? በደንብ ጥናት ተደርጓል። አባትሽ በየቦታው የስንቱን ቤት እያመሰቃቀለ ያለ፣ በየቦታው ስንት ጀሌዎቹን ከስሩ እያቆመ የስንቱን ቤት እያፈረሰ የስንቱን ሀብት ንብረት እየወሰደ ያለ ወንጀለኛ ሰው። ሲጀመር እኔ አባቴን አላውቀውም። ምንድነው የምታወራው አንተ? ምን ማለት ነው አላውቀውም? እኔ አላውቀውም አባቴ ማን እንደሆነ እና ስለምን እንደምታወራ አልገባኝም። አላውቀውም ለስላት ትሰሚኛለሽ አይደል? ሲጀመር እንኳን የሚያላውቁት እኔ ምንም አያደርግልኝም። በደንብ እየመረመርኩ ነበር። ክፍለ ሀገር ድረስ ሄጃለሁ። አንዱ ክፍለ ሀገር ሌላ ቦታ እንደሚኖር ከዛ አዲስ አበባ ምናምን ስንት ነገር ተረክቶኛል። ከዛ ነው ይህንን ሁሉ ስፈልግ ደግሞ አዲስ አበባ ውስጥ ልጅ እንዳለችው የተነገረኝ። ሰሚኛለሽ አይደል? አንቺን አግኝቼ ደግሞ እንደቀላሉ አለቅሽም። ሰሚኛለሽ? ይሄንን ነገር ካልተናገርሽ ትስሚ፣ ይሄንን ነገር ካልተናገርሽ ይሄንን ሰውዬ እስኪይዞ ድረስ
መኖሪያ ቤት እዚህ ይሆናል። ፀሐይ አታይ። ቆይ ማለት ምን ነው የምታወራው? እኔ አባቴን አላውቀውም። ሲጀምር አላውቀውም ማለት ነው። አባቴን አላውቀውም። ምን ማለት ነው? አላውቀውም መንገድ ላይ ባገኘው እንኳን አባቴን እንዲህ ባየው ራሱ አላውቀውም። ላልፈው የምችለው ሰው ነኝ። ምን እንደምታወራ አልገባኝም። እኔም እዚህ ጋር ምን እንደምሰራ አልገባኝም። ለምን እንዳመጣኸኝም አልገባኝም። ዝም ብለህ እንደዚህ ያንገላታ ያመጣኸኝ ለምንድን ነው? ቆይ እንዴ ዝም ብለህ ሳትጠራ ነው እንዴ ሰው ይዘህ እዚህ የምታስቀምጠው? ብሌን ታፈሰ ይመስላል። ታፈሰ አባትሽ በጣም ብዙ ቦታ ነው ብዙ ነገር እያደረገ ያለው። እኔ አላውቀውም። በልጅነቴ ነው ያየሁት። ካየሁት በጣም እኔ አላውቀውም አልኩ እኮ። በቃ መንገድ ላይ አሁን ወጥቼ እዚህ ጋር እየሄድኩኝ አባቴ ቢመጣ ራሱ እኔ አላውቀውም። አባቴ አላውቀውም ማለት ቆይ እናንተ ማናችሁ ሲጀመር? ትሰማኛለህ? እስካሁን ዝም ያልኳችሁ በትህትና ያወራኋችሁ ሌላ ችግር ላለመፍጠር ነው። አይ የምትሉ ከሆነ እኔ ሲጀመር ማን እንደሆንኩ አታውቁም ማለት ነው። ማን እንደሆንሽማ ስላወቅኩ እኮ ነው። የአባትሽ ልጅ ነሽ አንቺ። ትሰማኛለህ? እኔ አባቴን አላውቀውም። ግን ሲጀመር ደግሞ በቃ አይደለም እዚህ ለብዙ ቀን አይደለም ለዚህ ደቂቃ እዚህ እንዳስቀመጥከኝ ቢያውቅ አባትሽ ቢያውቅ ስለምን አባቴን የምታወራው? ማን ቢያውቅ? እኔ አባቴን አይደለም በቃ እና ባለቤቴ ቢያውቅ ምን እንደሚያደርግ አታውቅም። ኦኬ ባለቤትሽም የአባትሽን ስራ እያስቀጠለ ያለ ወንጀል ነው። አንተ ያማል እንዴ የምታወራው? ትሰሚኛለሽ? እንዴ አልሰማህም? ምንድነው አንተ የምታወራው? ሲጀመር በቃ ልቀቀኝ። እኔ ልሂድበት። አለቅሽም። ትሰሚኛለሽ አይደል? አለቅሽም። ካለቀቀኝ አንተ ላይ የሚመጣውን ችግር ለመቀበል ተዘጋጅ። ለማንኛውም ችግር የለውም። ችግሩን አብረን ነው የምንቀበለው። አሁን ግን እየጠየኩሽ ያለሁት አባትሽ ቆይ ምን ገንዘብ ነው የምትፈልጉት? ትሰማኛለህ? ገንዘብ ምናምን ሌላም ነገር ቢፈልጋችሁ ከሆነ ተመልሶ ወደ መምጣቱ አይቀርም። ዝም ብላችሁ እየለፋችሁ ነው ያላችሁት። ማለት ከጠበቅኩት በላይ በዚህ ልክ የሰው ልጅ በክፋት አንድ ይሆናል ብዬ አስባለሁ። ሰላምን ክፋት ነው የምትወረው ሲጀመር። አባትሽን እኔ ማግኘት ቢያቀተኝም በሱ በጀሌዎቹ ውስጥ የሱን ትክክለኛ ማንነት ማየት ይችላሉ። ለምን እና አይደና አባቴን እዛ ፈልገው እኔ ምንድነው የምትለኝ? ሰው አሰሪውንና አለቃውን አስተማሪውን ስለሚመስል ማለት ነው። አንቺም ከነዛ ሰዎች መካከል አንዷ ነሽ። ተሰማኛለህ? የክፉ ልጅ ተሰማኛለህ? እኔ እናቴ ልጅ ነኝ። እሺ የደጓ እናቴ ልጅ። ከዚህ በኋላ ምንም ነገር ማለት አልችልም። በቃ ክፉ ምናምን ዝም ብለህ ከመሬት ተነስተህ ትሳደባለህ እንዴ? የደግ ልጅ ስለሆንሽ ነው እንደዚህ እያስፈራራሽኝ ያለሽው። እያስፈራራ ያለሁት ባልተገባ መንገድ እዚህ ስላስቀመጥከኝ ነው። በቃ ስለምን እንደምታወራ አልገባኝም። ስለምን አባቴ እንደምታወራ አልገባኝም። ግን በቃ በማላውቀው ነገር እዚህ ነው ያለሁት። ይሄን ነው ማድረግ አትችልም። ደግ ሰው እኮ ደግ ሰው እንዴ በጉልበቱ አይመካም። ደግ ሰው እኔ በጉልበት ያልተመካው እንደዚህ አጠፋለሁ እንደዚህ አደርጋለሁ ብሎ አያስፈራም። በማላውቀው ነገር ነው ያስቀመጥከኝ እዚህ። አታውቅም? አዎ አላውቅም። እንዴ አባትሽ ስንቱን ህይወት እያመሰቃቀለ እንዳለ አታውቂም? እኔ ምንም የማውቀው ነገር ሲጀመር አንተ ማነህ? ቆይ እስኪ ንገረኝ። ካሜራ ይዘህ እዚህ ጋር ምንድነው? ካሜራው ነጥፎ ምናምን በቃ ማውራት ከፈለክ በስነ ስርዓት እናውራ። ስለ ማንነቴ ለአንቺ ለመንገር ግዴታ የለብኝ። እንዴ ግዴታ ከሌለብኝ እንኳን ታለው ካላወራማ ይቀልዳል። ተቀመጭ። አልቀመጥም። ከማላውቀው ሰው ጋር ለምንድን ነው የማወራው? ሲጀመር እንዴ አልቀመጥም። አንድ ወንክ ሳላቅ ለምንድን ነው የምቀመጥ? ተቀመጭ። እያስገደድኩኝ ነው አውቃለሁ አይደል? ነገርኩሽ እኮ እንዴ ሲጀመር ማንነትን ተናገር። ማነህ አንተ? ነገርኩሽ። ከኔ ጋር ማትስማሚ ከሆነ እኔ ምልሽን አሜን ብለሽ ተቀብለሽ ማታረጊ ከሆነ ፀሐይ አታይም ካሁን በኋላ። ዝም ብዬ እኔ ላገኘው ሰው ለማንም ዝም ብዬ መንገድ ላይ ላገኘው ሰው አሜን ብዬ ተቀብዬ የምፈልገውን ነገር እንዳወራ ነው የምፈልገው። ተረጋጊ። አንዴ ነገርሽ ስለ አባትሽ ለሳምንታት ብዙ ነገሮችን እየተከታተልኩኝ ነበር። አባትሽ አንተ ማነህ? እኔ እኮ አልገባኝ። እናንተ ማናችሁ? እሱ ካሜራ ይዘህ ቁጭ ብሏል እዚህ። አንተ እዚህ ጋር ማናችሁ? እኛ ጋዜጠኞች ነን። የምን ጋዜጠኛ? መርማሪ ጋዜጠኞች ነን። እንደዚህ እየተንቀሳቀሰን ወንጀለኞችን፣ የሰው ህይወት ያመሰቃቀሉትን፣ ችግር ያደረሱትን የሚገባቸውን ቦታ የተበደሉትና ችግር የደረሰባቸውን ደግሞ በመርዳት ያንቺ አባት ደግሞ የብዙዎችን ቤት እያፈረሱ ካሉ የብዙዎችን ህይወት እያመሰቃቀሉ ካሉ እርጉም የሰይጣን ተልእኮ እያራመዱ ካሉት ጥቂት ክፉዎች ውስጥ አንዱ ነው። ስለዚህ እነዚህን ጥቂት ክፉዎችን አጥፍተን ሀገራችንን ደግሞ የጥሩዎችና ጥሩን ማንነቷን ጥሩን ስብና ተላብሶ ሰው እንዲሄድ ይሄ ደግሞ እኛ የተነሳንበት ትልቁ ዓላማችን። ስሚ ማስፈራራ አንተ ራስህ ሰማኝ። አባቴ ማን ነው እስኪ ያሳየኝ። በፎቶ እንኳን በማላውቀው አባቴ እኮ ነው ዝም ብለህ እዚህ እየነፋብኝ ያለው። ሰማኛለህ? አባቴን በፎቶ እንኳን አላውቀውም አይደለም በአካል እያልኩ ነው እንዴ። እና የት ነው ያደግሽው አንቺ? እኔ ከእናቴ ጋር ነው ያደግኩት። ማለት ይኸውልህ አንተ የሆነት መርማሪ ጋዜጠኛ ነህ? አዎ። እሱም ማረጋገጥ እችላለሁ። ነግሬሻለሁ።
ከማመን ውጭ አማራጭ የለሽም። ገባሽ? ለአንቺ ደግሞ ወረቀቶችን የማሳየት ምናምን ግዴታ የለብኝም። አለብኝ። ከሰማሽኝ ስሚ። እንዴ አለብኝ። ምን ማለት የለብኝም ማለት? ትሰሚኛለሽ? እንዴ እኔን ስሚኝ። እንኳንስ ለአንቺ ብዙዎችን ብዙ ማይገኝ የሚመስሉ ምስጢሮችን ያወጣው ሰው ነኝ። አባትሽንም ማግኘት ቀናቶች ጊዜ ቢፈጅብኝ እንጂ አገኘዋለሁ እኮ ነኝ። አንቺም ስለዚህ ንገሪኝ፣ የምታውቂውን ነገር እንድትነግሪኝ እፈልጋለሁ። አባቴን ያላቀውም ጭራሽ ከነመፈጥሩ የማላውቀው ሰው ነው። እንዴት ነው ታዲያ በማታውቂው ሰው ስሜ የተጠራሽው? በቃ እንግዲህ ምን ደረገ? እየወለደኝ ሲሆን አይሆን አላውቅም፣ የተጠራሁበት ነው። እንዴት ነው ይሄ ነገር የተፈጠረው? ልትነግሪኝ ትችያለሽ? እሺ እነግርሃለሁ። ቀጥይ። በቃ እኔ ክፍለ ሀገር ነው የተወለድኩት። ከዛ ከነበርንበት ቦታ አባቴና እናቴ ያው በቃ እናቴን ተደፍራ ነገር ነው የወለደች። ይሄ እርጉም ሰውዬ እናትሽንም ደፍሯት ማለት ነው? አዎ 8ኛ ክፍል ምናምን ነበረች ያኔ። 8ኛ ክፍል ተማሪ እያለች ነው ይሄ የሚደፍራት? እሺ። አዎ በጣም በልጅነት እናቴ በጣም ብዙ ነገር አሳልፋለች። በጣም ስቃይታን ያሳደገች። እስኪ ምንድነው የተፈጠረው? ያን ጊዜ የምታውቂው ነገር ካለ ተረጋጊና ንገሪኝ። ትሰሚኛለሽ አይደለ? አሁን እኔ እዚህ ጋር ብዙ በጣም ከበቂ በላይ ችግርን ያዩ፣ ከበቂ በላይ ማጣትን ያዩ፣ ከበቂ በላይ ሐዘንን ያዩ ሰዎች ናቸው የመጣሁት። ይህ ደግሞ በአባትሽ ምክንያት ነው። አሁን ላይ በቀላሉ የሚያዝን ልብ የለኝም። አንቺንም የምጠይቅሽ ተረጋጊ፣ ሁሉንም ነገር ንገሪኝ። አለበለዚያ አለቅሽም። አንቺንም የሚከተልሽ ነገር አጸፋሽን ስል ትቀበያለሽ ማለት ነው። ምን ያህል እርግጠኛ ነሽ በዚህ መንገድ እንደተፈጠርሽ? ከዛስ ምንድነው የተፈጠረው? ያው መቼስ እኔ ስወለድ ጊዜው ላቅ አልችልም። እኔ ከምሰማው ነገር ነው። በቃ እናቴን በልጅነቴ ነው ይዛኝ ወደ ክፍለ ሀገር ሄደችው። ወደ ደቡብ ክልል ነበር። ኦኬ። ማለት በቃ ያ ነገር ሲፈጠር ከዛ ነገር ለምሽሽ ስትል እኔ ነው ወደዛ ይዛኝ ሄደች። ምክንያቱም አባቴ በቃ እሷ እንደነገረችን ከሆነ ከዛ በኋላ የሚያደርገው ነገር በጣም አስቀያሚ ነገር ነበር። ምን ነበር የሚያደርገው? በቃ በተደጋጋሚ እናቴን እያገኛት እኔን ከወለደች በኋላ ይደፍራት ነበር። ይሄ ማለት በስርዓት ተጋብተው ትዳር መስርተው ሳይሆን ውጪ ላይ እንደዛ እንደማለት ነው? አዎ። እሺ። እያስፈራራ ያገኛታል። እሺ። ከዛ እኔ እንደሚገልባት ምናምን ነግራታል። እሺ። ከዛ በቃ በጣም ጫናው ሲበዛባትና በተደጋጋሚ እንደዛ እያደረገ ሲያስጨንቃት ጥላ ጠፋች። ማለት ህፃን የ8-9 ክፍል ተማሪ ሆና ማለት ነው? እሺ። ግን በቃ ያው እናት አይደለች? እናት ያው እናት ነች። ግን በቃ እኔን ወስዶ አንድ ነገር ከሚያደርግባት ብላ ከቤተሰቦቿም ከሱም ጠፍታ ወደዛ ሄደች። ያው እዛ አንድ አክስት ነበረቻት። እሺ። በጣም ነበር የምትወዳት። ያው በልጅነቷ ነው እንዲህ መሆኗን ስታውቅ ጠፍታ ሳየው ከዛ በፊት ትሄድ ነበር ቤተሰብ ምናምን ይወስዳት ስለነበረ እሷን ይጠይቁ ወደዛ ይዟት ሄዱ። እዛ ሄደች እሷ ከቤተሰቦቿም ርቃ ማለት ነው። እሺ። ከዛ በቃ እዛ እኔን ብዙ ነገር እየሰራች እኔን አሳደገች እና እኔም ትንሽ ከፍ ስልላት ለአክስቷ ሰጠኝ። አረብ ሀገር ሄደች። እናቴ በቃ ይኸውልህ እዚህም ብዙ ለፍታለች፣ ለእኔ መስዋዕት ብዙ ከፍላለች በልጅነቷን ነው። አሁን ራሱ ብታይም በቃ ጓደኛ ማለች ነው ምን መስለው። በጣም የምታሳዝን እናት ናት ያለች። አሁን አረብ ሀገር ነው ያለችው ማለት ነው? አዎ። ያው በጣም ብዙ ነገር ሲያቅታት አክስቴን ወደዛ ላኪን ብላት ያው ጎረቤት ምናምን እዛ ሀገር የሄዱ ሰዎች ነበሩና ያው አክስቴን በጣም ስለሚቀርቧት የእሷን አክስት ይቅርታ የእሷን ያው ለእኔም አክስት ነች። እንደ እናትም እንደ አክስትም ብዙ ነገር ሆና ነው እኔንም ከዛ በኋላ ኃላፊነት ወስዳ ያሳደገችኝና
ጎረቤት የሄዱ ሰዎች ስለነበሩ እንዴት እንደላኳት ምናምን ያው ልጆቻቸው እንዴት እንደላኩ ምናምን ጠይቃ የኔንም እናት ወደዛ ላከቻት። ያው እዚህ ከምትሰቃይ እዛ ያው በቃ ቢያንስ ትንሽም ቢሆን ክፍያ እዛ ይሻላል ምናምን ብላ ወደዛ ላከቻት። ከዛ ያው እኔንም አክስቷንም እየረዳችን እዚህ ያው እንግዲህ ለዚህ በቅቻለሁ አሁን። ያው ከዛ በኋላ እንግዲህ ታፈሰ ሴት ነው ያለው። ማነው ታፈሰ? አባትሽ። እኔ ምን አውቃለሁ? ነገርኩህ እኮ ይኸውልህ። እና ይሄን ያህል ክፋት አድርሶባት ይሄን ያህል በደል ካደረሰባት እንዴት ነው በሱ ስም እስካሁን ልትጠሪ ይቻልሽው? እኔም አልገባኝም ማለት ስጠራ እኔ ብሌን ታፈሰ ነኝ። ብሌን ታፈሰ ተብዬ ነው የምጠራው። ትምህርት ቤትም ብሌን ታፈሰ ተብዬ ነው የምጠራው። በህግ አላገባትም። የ8 ዓመት ማለት 8ኛ ክፍል ተማሪ ማለት በጣም ልጅ ህጻን ማለት ነው። በሴትነትም ደረጃ ካየን በዚህ ልክ እንደዚህ ሲደርስባት ይሄን መቋቋም አቅቷት ብትጠፋ በህግ አላገባችሁ። እንዴት ነው ወዳው ደግሞ ፈልጋው ስሙንም ለልጇ አይሰጠችው? እንዴት ነው ታዲያ? ትሰምኛለሽ አይደለ? እኔ አንቺ ድራማ ስለነገርሽኝ ድራማሽን አምናለሁ ማለት አይደለም። ለምን ይሄ ሰይጣን ሰውዬ የሚፈጥረው በየቦታው ራሱን ለማስመለጥ የሚጠቀማቸው አማቃው ነገር እኮ ነገርኩ። የምን ድራማ ነው የምታወራው እንዴ? ትሰምኛለሽ አይደለ? ይበቃሻል። አንተ ራስህ ይበቃሃል። አሁንስ በዛ በጣም እንዴ። በቃ ታሪኬን ነገርኩ አይደል? የማውቀውን ነገር ትክክለኛ ማንነትሽንማ ቅድም ስታስፈራሪኝ አየሁ። አሁን ስሚ፣ ማን እንደዛ ያልኩ? በቃ ቅድም ከመንገድ ላይ እየገፈተርክ እንደዛ የዳፋ ስታመጣኝ ነው እንዴ? ስለዚህ ባሌም እያልሽ ነበር አይደል? አዎ ባሌ። ምንድን ነው የሚሰራው ባልሽ? እንደዛ የተመካሽበት እንደዚህ ያደርጋችኋል። እንደዚህ እኔ በጣም ብዙ ጭንቀት፣ ብዙ ስቃይ፣ ብዙ ነገር ያለብኝ ሰው ነኝ። በቃ ከዚህ በላይ ሌላ ነገር አትጨምርብኝ። አዎ ስራችሁ ነው ጭንቀታችሁ። ሰው ላይ የምታረጉት ነገር ገና እንቅልፍ ይነሳችኋል፣ እረፍት ይነሳችኋል። እኔ ምንም እረፍት የሚነሳኝ ስራ አልሰራሁም። በሰላም ተኝቼ የማድር ሰው ነኝ። አሁን የራሴ ጉዳይ ሊያስጨንቀኝ እንቅልፍ ሊያሳጠኝ ወይም ደግሞ እረፍት ሊነሳኝ ይችላል። ከዛ በተረፈ ግን እንቅልፍ የሚነሳ ማንም ሰው ላይ ያደረስኩት በደልም እኔ እናቴ በዚህ ሁኔታ አሳድጋኝ እንደዚሁ ተሰቃይታውና እንዴት ሰው ላይ በደል አደርሳለሁ? እና ምንድነው እያወራሽ ያለሽው? ነገርኩህ እኮ በቃ እኔ እናቴ አክስት ናት ያሳደገች። ይኸውልህ እኔ አሁን በጣም ብዙ የሆነ ራሴ ጭንቀት አለብኝ። እባክህ ነው እንደው ከዚህ ጉድ አውጣኝ። እኔ ከዚህ በላይ ስለምን ጉድ ነው የምታወሪው? ምንድነው እየሆንሽ ያለሽው? እኔ በጣም ትልቅ ችግር ውስጥ ነኝ። እሺ ቆይ ተረጋጊና ተነሽ። ተነሽ ቆይ ተረጋጊ። ምንድነው እያልሽ ያለሽው? ምንድነው ያጋጠመሽ ችግር? እኔ በጣም ግራ ገብቶኝ። እስኪ ተረጋጊና ቆይ ተናገሪ። ያው ነግሬሻለሁ። ንገሪኝ። እኔ ስሰማ ሳቅ ነው ምንም ማድረግ የምችለው። ገባሽ አይደለ? ያለቀሰ ሁሉ የተከፋ አይደለም፣ ያለቀሰ ሁሉ ያዘነ አይደለም። ይሄ ደግሞ የኔ ስራ ያስተማረኝ ነገር። ገባሽ አይደለ? እኔ ደግሞ እንደምትይ እያልሽ ያለሽው እውነት ሊሆን ይችላል፣ ግን አባትሽ በጣም የብዙ ሰዎችን ህይወት ያመሰቃቀለ ነው። ቆይ ምንድነው አንቺ ደግሞ አጋጥሞሻል? ምንድነው ያለሽበት ችግር? እኔ በባሌ ምክንያት በጣም ችግር ውስጥ። ኦኬ አሁን ያጠፋችኋል ምናምን ብለሽ እንደ ጀግናሽ እያወራሽ የነበረው ባልሽ ምንድነው ከሱ ጋር ያለሽ ችግር? ባሌ ብቻ አይደለም የልጅና ፍቅረኛ ብዙ ነገሬ ገመኔ ብዙ ነገሬ። እሺ የተገናኘ ነው ገና ኤሌመንተሪ ተማሪ እያለን በጣም ነበር የምንዋደደው። ሚስጥሩ ነውና ከዛ በቃ አብረን ተማርን። እኔ ጓደኞች የሉኝም፣ እሱ ነው ጓደኛዬ። ለሱም እንደዛው ነው የኔ ጓደኛው። በቃ እንዴት ልበል፣ የልጅነት ፍቅር እንዴት እንደሆነ አንተ ይገባል ብዬ አስባለሁ። በልጅነት አፍቅረህ ታውቃለህ? በጣም በቃ እኔ እንጃ እንዴት ብዬ ልንገር። እጅግ አብዝቼ የማፈቅረው እጅግ አብዝቼ የምወደው ሰው ነው። በሱ ልክ እኔ ማንንም ሰው ወድጄ አላውቅም።
ሁሉ ነገሬ ነው። እኔ ከሱ በፊትም ከሱ በኋላም ጭራሽ የማውቀውም ሰው የለም እና በቃ እንደዛ አብረን አደግን። በጣም ጓደኞቼ ሁላ እንዴት እንደሚቀኑብን አታውቅም። በቃ ትምህርት ቤት በጣም ብዙ ተማሪዎች የሚቀናብን ሰዎች ፍቅረኛ ማቾች ነበር። ከዛ በቃ በዚህ ሁኔታ እያለን ልክ 10ኛ ክፍል እንደተፈተነ እሱ ውትድርና ገባ። ያው አባቱ እናቱ ስትሞት እናቱ ከሞተች ከጥቂት ጊዜ በኋላ ሌላ ሰው አገባ። ከዛ በቃ ዳኒ እንኳን አልነገረኝም። ወዲያው በቃ አባቱ ሌላ ሴት ሲያገባ በንዴት እንዴት በዚህ ፍጥነት የእናታችንን ሀዘን እንኳን ሳንጨርስ እንዴት እንድታረጋለህ ብሎ ወደ ውትድርና ገባ። ከዛ በቃ ያው እዛ ክፍለ ሀገር ላይ በጣም የሚገርም በጣም ጎበዝ የሚባል በጣም ታታሪ በስራው ሁሉም ሰው የሚያውቀው ጸባይ ሰናይ በጣም የቤተክርስቲያን ሰው ከልጅነታችንም ጀምሮ እኔንም በብዙ ነገር በቃ ወደ ሌላም ነገር እንዳልገባ በብዙ ነገር አስተማሪ ብዙ ነገር ነው። እኔ በቃ እንዴት ብዬ እንደምናገር አላውቅም እኔ። ከዛ በቃ በዚህ ሁኔታ ውስጥ ክፍለ ሀገር ላይ ነው የተወሰነ ጊዜ የሰራውና አሁን ወደዚህ ሙያው ከገባ 3 አመት ሆኖታል። ምንድን ነው የሚሰራው? ወታደር ነው። ወታደር? ፖሊስ ነው። እሺ። ፖሊስ ነው እና ልክ ወደዚህ ወደ አዲስ አበባ ተላከ። ያ ቃል በቃ በጣም ጠንካራ ጎበዝ ታታሪ ሰራተኛ እንደሆነ ያውቃሉና ወደ አዲስ አበባ ሲላክ እዚህ ለ1 አመት ያህል ቆይቶ እኔን ይዞ የመጣ ወደዚህ መጥቶ እዛ በቃ በስነ ስርዓት አክስታችን ድል ያርጋ ደግሳ እናቴም በጣም በብዙ ነገር አግዛኝ በቃ በክብር ተጋብተን ወደዚህ መጣውና እዚህ ከመጣን በኋላም በቃ የሚገርም ፍቅር ነበር ማለት ይሄ ሁሉ አመት በፍቅር መቆየት ራሱ እሱም ወደ ሌላ ሳይሄድ እኔም ወደ ሌላ ሳልሄድ በጣም ትልቅ ነገር ነው ብዬ አስባለሁ። ምን ያህል ፍቅር እንዳለን አስበው አንተ ራስህ። ረጅም አመት በቃ ማለት አሁን ከሳርኪልኝና አንቺ ስለ እኔ ማለት ልስማሽ ብዬ ነው የአንቺ ፍቅር ህይወት አንቺ ያሳለፍሽው የፍቅር ውጣ ውረድ እኔ ምንም አይጠቅመኝ። አሁን እኔ እዚህ ጋር እየፈለግኩ ያለሁት አንድን ወንጀለኛ ሰው እኮ አስጨርሰኝ እየነገርኩ እኮ ነው። ስለባሌ እያወራሁ ነው። በምን ሁኔታ ውስጥ እንዳለው አይደል ጠየቅኝ። በምን ሁኔታ ውስጥ እንዳለው ለማስረዳት ደግሞ እያስረዳሁ ነው። ቢያንስ እዚህ ስሜት ውስጥ እንድገባ ያደረገኝን ነገር እኮ እየነገርኩ ነው። እሺ ቀጥይ። ከዛ በኋላ ያው ተጋብተን ለ2 አመት ያህል እንደቆየን ለ1 አመት ተጋብተን 2 አመታችን ነውና አንዱን አመት በጣም በፍቅር ነው የቆየነውና በጣም ባሌ ትዕግስተኛ ነው። እንደነገርኩ የቤተክርስቲያን ሰው ነው። በጣም በቃ የሚችል አይነት ሰው ነው። በጣም የፍቅር ሰው ነው። ከልጅነቴም ስለማውቀው በቃ እኔ ተጋብተህ አንዳንዴ እኮ የሆነ ሰው ባህሪ ይከብዳል አይደል? ስለማንተዋወቅ ምናምን የምትለው ነገር አለ። እኔና እሱ ማንተዋወቀው ምንም ነገር የለም። ሁሉ ነገራችን እንተዋወቃለን። ኢቭን ተጋብተን ምንም የከበደን ባህሪ የለም። ምክንያቱም እንዲህ ተገናኝተን የምንለያይ ሰዎች ምናምን ካፌ ተገናኝተን ምን አልነበርንም። ረጅም ጊዜያችን ነበር አብረን ያሳለፍነውና ምንም የከበደን ነገር የለም። ያን ያህል የሚያጋጨን የሚያጣላን ነገር አልነበረም። በጣም ደስ በሚል ፍቅር ነው በቃ ድምጻችን ማንንም ሰው ሳይሰማ በፍቅር እንደ ጎረቤት ብትጠይቀውም በጣም በቃ በፍቅር ምን አይነት ፍቅር ነው ያላችሁ ተብለን የሱ ጓደኞች የኔ ጓደኞች እንዴት ነው ኢቭን ከኛ ህይወት የሚማሩ ሰዎች ናቸው። እንዴት የሰው ልጅ ይሄንን ሁሉ አመት ታግሶ በፍቅር ቆይቶ እንዴት ለዚህ ይደርሳል ተብለን በጣም በቃ እኔ እንጃ በስመ አብ እንዴት ልንገርህ። እና ምንድነው ያጋጠመሽ? ማለት ጥሩ ነው ያሳለፋችሁት እየነገርሽኝ ነው። አብሮ አደግ ፍቅረኛሽ ነው። አብራችሁ አደጋችሁ። ከዛ ስራ ያዘ አልረሳሽም። መጥቶ በክብር አገባሽ። ምንድነው ታዲያ አሁን የተፈጠረው? 1 አመት በፍቅር እንደኖራችሁ ነግረሽኛል። ከዛ በኋላ ምንድነው የተፈጠረው? ከዛ በቃ ቀጣዩ አመት ላይ ባህሪን በጣም ብዙ በቃ ማለቃቸው ባህሪዎች ማይችም። ምን አይነት ባህሪ? ትዕግስቱ ጠፋ፣ መቻሉ ጠፋ፣ ፍቅሩ ጠፋ። እንዴት ብዬ ነው ማለቁ ባህሪ ነው
እስኪ ተረጋጊ። ቆይ አይዞሽ። እንዴት ልረጋጋ? አንደኛ ማልቀስ ለምንም ነገር መፍትሄ አይሆንም። ትሰሚኛለሽ አይደል? እኔ እኮ አቅቶኝ ሳስታውሰው እራሱ በቃ በጣም ነው የሚያመኝ። አይዞሽ። ምንድን ነው የተፈጠረው? እስኪ ለእኔ ንገሪኝ። ተረጋጊና ንገሪኝ። አይዞሽ፣ በቃ አታልቅሽ። አይዞሽ፣ እሺ፣ አታልቅሽ። እሺ፣ አታልቅሽ። አይዞሽ፣ አይዞሽ፣ እሺ። ምንድን ነው ታዲያ የተፈጠረው? ምንድን ነው በመሀላችሁ የገባው ነገር? ምንድን ነው ማለት? በጣም የሚያስቀና ግንኙነት ነው እየነገርሽኝ ያለሽው። በጣም የሚያስቀና አብሮነት ነው እየነገርሽኝ ያለሽው። ምንድን ነው አሁን በመሀላችሁ የተከሰተው ነገር? ባህሪ ጭራሽ እንዲህ አይነት ባህሪ ያለው ሰው አይደለም። ምን አይነት ባህሪ ነው አሁን እያሳያለሁ? በጣም ይናደዳል፣ ይበሳጫል። እኔ ባሌ ሲመጣ ገና ቡና አፍልቼ ምግብ ሰርቼ ጠብቆ በቃ እኔ ደስታውን እንዴት ብዬ ልንገር? በጣም ደስ ብሎት ነው በቃ የሚበላው። በቃ እንዴት ሰርተሽ ነው የሚለኝ እኮ በቃ እንዴት ሰርተሽ ነው ነበር የሚለኝ። አሁን ግን ጭራሽ ምግቤን እንኳን ማየት አይፈልግም። ሳቀርብለት ይወረውረዋል። ምንድነው ወደ ዘራስ ሲዛ ለራስሽ ቢሆን ነው የሚለኝ። ኦኬ፣ ቤት አይበላም ማለት ነው? ቆየ በቃ ጭራሽ ቆይቷል ቤት መብላት ከተወ። እሺ፣ ያው ያቀርብለታል እንደዚህ ወርብሮስ ምናምን ነው የሚሄደው። ከዛ እሱ አልበቃበት በቃ ሲተኛ የሚያወጣው የሆነ ድምጽ ነው። ምን አይነት ድምጽ ነው? በጣም የሚያስፈራ ድምጽ በቃ። ከዛ ደግሞ ድንገት ተነስቶ ይወጣል ከቤት። ምን አይነት ድምጽ ነው? አሁን ሌሊት ስራ ምናምን ሳይኖረው ዝም በቃ ድንገት ብድግ እያለ ይወጣል። ኦኬ፣ ኦኬ። ፖሊስ ስለሆነ ሌሊት ምናምን ለስራ ወጥቶ ሊሆን አይችልም። እንደዛም ነው ማስበው። ግን በቃ ቢል ስራ ሁሌ አይወጣም። አሁን ያኔ ሁሌ አይወጣም። ኦኬ፣ የሆነ ቀን ነው የሚወጣው። አሁን ግን በቃ ዴይሊ ግዴታ አድርጎታል። ተነስቶ ነው የሚወጣው። ጥቅ ብሎ የሆነ ሰዓት ተነስቶ ይወጣል ሌሊት። ከዛ ደግሞ በጣም የሚረብሽ ድምጽ ነው የሚያወጣው። በጣም ይጮሃል ምናምን እንደውን ነገር ይሆናል። ይራገጣል፣ ይማታል። በእንቅልፍ ልቡ ጠዋት አያውቀውም የሚያደርገው ነገር። እንዴ ይኸው እስኪ ፊቴ ምን እንደሚመስል እያየኸው ነው? ምን እንደሚመስል ፊቴ ልክ ነው እንዳለ ጠባሳ በጠባሳ ሆኛለሁ እኮ። ይኸው ምን እንደምመስል ይሄ እዚህ ጋር ነው የታየህ። እንደዚህ እንዳለ ሰውነቴ እኮ እንደዚህ ሆኗል ማለት። ይሄ እሱ የሚያደርስብሽ ቁስሎች ናቸው እነዚህ? አዎ አያውቀውም። በቃ ሌሊት ምን እንደሆነ እየሆነ ለራሴም አልገባኝም። በቃ ይራገጣል፣ ይወራጫል፣ ይማታል። ይሄ ነገር ከምን ጊዜ በኋላ ነው አሁን እያልሽኝ ያለሽው? እኔ ምንም የማውቀው ነገር የለም። ግን በቃ ነገሩ በጣም ሲበዛ እኔ እሱን ለመከታተል ሞከርኩ። እሺ። ከዛ ስከታተለው በቃ እኔ ባሌን እንዲህ ማድረግ አልፈልግም። ምክንያቱም እንዲህ አይነት ስብዕና ያለው ሰው ስላልሆነ። ይሄ ከሆነ ጊዜ እንኳን የነበረው ባህሪ ነው እንዳለን ያ ባሌን አውቀዋለሁ። እንዲህ አይነት ባህሪ ያለው ሰው አይደለም። ከመሬት ተነስቶ ምን እንደዚህ እንዳደረገው ነው ያልገባኝ። ከዛ በቃ ስከታተለው የሆነ ግቢ ሲገባ አየሁት። እሺ። ከዛ በቃ ከሰዎች እዛ አካባቢ ካሉ ሰዎች ሳጠራ እዛ ግቢ የምትኖረው አንድ ሴት ነች። እሺ። በቃ ከሷ ጋር ሌላ ነገር ሳይጀምር አይቀርም። እና አንቺ እሱን ለመጠየቅ ይሄንን ነገር ለማጣራት የሞከርሽው ነገር የለም? ማውራት አይፈልግም። ማየት አይፈልግም እኮ እኔን ጭራሽ። ከቤት ብንብ ይብጣፋለት ደስተኛ ነው። ሲመጣ ሲያየኝ ይበሳጫል፣ ይናደዳል። ሊማታው ለዱን ያነሳል እኮ። በቃ በጣም ሌላ ሰው ሆኗል እንዴ። እኔ በጣም ያዘንኩት ከሱ በላይ በጣም ያሳዘነኝ ከሁለት ሳምንት በፊት እኔ እናት ልሆን ነበር። እናት? አዎ። እና በቃ እንዳልኩ በእንቅልፍ ልቡ እንደዛ ስላሚው ልጅ ወለደ። ምን? ወርግጫ መጣኝ። ማለት እርጉዝ ነበርሽ ማለት ነው? ዜናት ይህንን ነገር እሱ ያውቃል? እኔ ማውቃ ይረጋጋ ብዬ ነበር። ማለት ማርገዝሽን ነው የማያውቀው ወይስ ልጁን እንደወረደ ያውቃል? ምንም አያውቅም። ማርገዝ ነው ሲረጋጋ እነግረዋለሁ ብዬ ማለት እያልሽኝ እሱ ረግጦሽ ነው ልጅሽን ያጣሽው? እሺ በቃ እሺ። ከዚህ በላይ ምንድን ነው መሆን ያለብኝ? ተረጋጊ በቃ አይዞሽ። እሺ እንትን ነገር አልችልሻለሁ። በቃ እሺ ተረጋጊ። እኔ ሁሉንም ነገር አጣራለሁ። በቃ እኔ መጀመሪያ የመጣሁትን አባትሽንም ፍለጋ ቢሆን ይሄንንም ነገር እኔ በራሴ መንገድ ማጣራት ባለብኝ መንገድ አጣራልሻለሁ። እሺ እኔ ባሌን እፈልገዋለሁ። ያኔ የምወደውን ያኔ የማፈቅረውን ትክክለኛውን ባሌን ልክ ይብላችሁ። ማልቀስ እኮ ለምንም ነገር መፍትሄ ነው።
አንድ ነገር ልንገር፣ እኔን የምታግዙኝ ከሆነ ባሌ አንዳንዴ ስለ አባቴ ያወራ ነበር። ማለት ባልሽ ስለ አባትሽ ያውቃል? የሆነ የሚያውቀው ነገር ያለ ይመስለኛል። ግን እኔ በቃ አባቴን እናቴ ምን ያህል እንዳሰቃያ ስለማውቅ ስለሱ መስማት ስለማፈልግ በቃ ስለሱ አታውረብኝ ነው የምለው ሁሌ ሲያወራኝ እና በቃ ምንም ነገር ግን ያወራኝ ነገር የለም። እኔም ስለማልሰማው እሱም እንዳይከፋኝ ብሎ ዝም አለ ያኔ እና ግን በቃ ያው የህግ አካልም ስለሆነ ባሌ ስለ ቤተሰቦቼም ብዙ ነገር ስለሚያውቅ ያው እሱ ያግዛችኋል ብዬ አስባለሁ። ግን በቃ በእናትህ ይሄን ነገር አግዙኝ፣ እኔ ከዚህ ጉድ አውጡኝ በቃ። ካለበለዚያ እኔ መኖርም አልፈልግም። እሱ ወጥቼ እኔ ያለ እሱ ህይወት አላውቅም። ቆይ አንቺ ስለ አባትሽ ምንም አታውቂም ማለት? አግኝተሽው አይተሽው ጭራሽ ፎቶውን እንኳን እሱን ፈልጎሽ ያውቃል ልጅ ብሎ ወይስ እንደተፈጠርሽ ራሱ ያውቃል? እንደተፈጠርኩም ያውቃል። እኔ በእኔ እያስፈራራት አልነበር እንዴ እናቴ? ኦኬ እንደተፈጠርኩ ያውቃል። ግን በቃ እኔ አይፈልገኝም። እኔም ደግሞ እሱን አልፈልገውም። በቃ እኔ እናቴ ልጅ ነኝ። እናቴ ናት ያሳደገችኝ። ስንት መስዋዕት ከፍላልኛለች። እሺ ስለዚህ ስሚ፣ የሰው ልጅ በሁሉም ነገር ውስጥ የእጁን ያገኛል። ያለ በደሉ ጥፋትን ወይም ደግሞ ቅጣትን የተቀበለ ይካሳል። ጥፋቱ ሆኖ ደግሞ የተገኘ ሁሉም ሰው የእጁን ሁሉም ሰው እንደየሰራው የሚፈረድበት ይፈረድበታል፣ የሚካሰው ደግሞ ይካሳል። ይሄ ደግሞ በሰው ህይወት ውስጥ የሚያጋጥም የህይወት ግብር ነው። ሰሚኛለሽ አይደለ? ይሄም ነገር እኔ ሁሉንም ነገር በደንብ አጣራለሁ። በዚህም ነገር ውስጥ ደግሞ አሁን አንቺ ያልሽኝ ያለሽው ነገር ውሸት ከሆነ ይሄ እንባሽ ያዙ እንባ ከሆነ የሚከተልሽ ነገር ለአንቺም ለወደፊት ህይወትሽም እድሜ ልክሽን እየጸጸተሽ እንዲኖር የሚያደርግሽ ነገር ሰማሽ ነው አይደል? ምንም ነገር የለም። እውነቴን ነው የነገርኩህ። ብቻ በቃ አንተ ከዚህ ጉዳይ ውጣ። ባሌ መልሱልኝ። እሺ እንግዲህ ክቡራን ተመልካቾቻችን ይህንን ታሪክ ሰምታችኋል። እኛ ይህንን ጠብቀን አልመጣንም። ይህንን እርጉም ሰውዬ የስንቱን ሰው ህይወት ያበላሸን ሰውዬ በእጃችን አስገብተን ለማህበረሰቡ እፎይታን ለመስጠት ነበር። ግን ልጅ ተብያዋ ወደሱ ትጠቁመናለች ተብለን የመጣን ነው። ልጅቷ ሌላ ነገር ነው እየነገረችን ያለችው። ስለዚህ እሷ እያለች ያለችው ነገር እውነት መሆኑን አለመሆኑን ሁሉንም ነገር አጣርተን ተገቢውን ነገር እናደርጋለን። እስከ መጨረሻው ድረስ አብራችሁን ቆዩ። ሼር አድርጉ። እንደዚህ አይነት ታሪክ ብዙ ቦታ አለ። በእርግጥ ሰውየው እርጉም ሰይጣን የሆነ ሰው በየቦታው እድሜያቸው ለትዳር ያልደረሱ ሰዎችን ለማግባት የሚያስቸግሩ እድሜያቸው በቃ ለተለያዩ ጾታዊ ግንኙነት ያልደረሱ ሰዎችን እየደፈሩ ምን እያደረጉ ራሳቸውን ሳያውቁ የክፍለ ሀገር ልጆች ስለ መድኃኒት ምንም አያውቁም ሳይታወቅ ልጆች እንዲፈጠርባቸው የሚሆን በጣም ሰይጣናዊ ስራን የሚሰሩ ብዙ ሰዎች አሉ። ስለዚህ ሁሉንም ነገር እኛ እናጣራለን። ከእግዚአብሔር በታች በተቻለን መጠን ሰላም ለህዝቡ ለመስጠት እንሞክራለን። አብራችሁን ቆዩ። ተነሽ አሁን እንሂድ። ተነሽ